خلص برازيل. السلام عليكم. وعليكم السلام. وعليكم السلام حبيبي. እሺ ሌላ ሰዎችን ማስገባለሁ። ኦኬ እና እንደዛ ነው። በዛ ላይ ደግሞ እዚህ ጋር መታችሁ እህት ወንድሞች፣ እዚህ ጋር መታችሁ ማለት ነው መረጃችሁን ለሙቤና ለሪማስ ካልሆነ በስተቀር ለማንም አይሰጡም። ያውቃሉ። ለማንም እንዳሰጡ እዚህ ጋር ሌላ ነገር እናደርግላችኋለን፣ እንደዚህ እንሆንላችኋለን፣ እንደዚህ እንሆንላችኋለን የሚሉት ጋር ከማንም ሰው ጋር ኮንታክት እንዳታደርጉ። ከማንም ጋር ሁላችሁም ያላችሁንም መረጃ መናገር የምትፈልጉትንም ነገር ለሙቤና ለሪማስ ለእኔ ራሱ እንዳትልኩልኝ። ይህን ነገር ሙቤ እንትን በደንብ ፖይንት አድርገህበት መስመር አድርገህበት አውራ። ከማንም ጋር ኮንታክት እንዳታረጉ፣ ሌላ ለቅሶ እንዳይመጣ። እዚህ ጋር መጥቶ ያያችሁት ሰው ሁላ ደህነኛ ሰው እንዳይመስላችሁ። ኢንሻአላህ በቃ ያላችሁን መረጃ እንዳልኳችሁ ለሪማዝ በስተቀር ለማንም እንዳሰጡ። ያው እኔም እሷ ስለምትል ለሪማዝ ብቻ ስጧት። ለምን መረጃ ለእኔ ስጡኝ ምናምን እንደዚህ ምናምን ሊል ሰው ይችላል። ለምን እኛ መረጃ ያስፈልገናል። በአሁኑ ሰዓት ላይ ብዙ ነገር እየሰራን ስለሆነ መጠነቀቅ ያስፈልገናል። ያጀማ እዚህ ጋር እውነቴን ነው የምነግራችሁ፣ ነገሩ እንዳይበላሽ ብዙ እየለፋን ነው። እነዚህ እህቶቻችን ገንዘባቸው እንዲያገኙ እየደከምን ስለሆነ እኛ ደግሞ የደከምንበትን ልፋታችን ግብ እንዲደርስ እንፈልጋለን። እሷ እንደፈለገች ወጥታ ቪዲዮ ትስራ፣ ታውራ፣ ትስደበን፣ ትናገር፣ እኔ እንደዚህ ነኝ ምናምን፣ ይሄ እንደለመደችው ሸዋን ትስራ፣ ትገለባበጥ ምናምን እንደፈለገች ትሆን፣ እኛ ምንም አያገባንም። እኛ እህቶቻችን መጥተው ገንዘባችን በልተናለች፣ ገንዘባችን እንፈልጋለን እስካሉን ድረስ ከጎናቸው እንቆማለን። አላህ ያግዘናል። ፈመን የተወከለ አላህ የጅዐል ለሁ መኽረጃ። አብሽሩ እህቶቼ፣ ኢንሻአላህ ብራችሁን ታገኛላችሁ። አሁን እዚህ ጋር የሆነ ቤቴን ሽጬ ምናምን የሚባለው ነገር እኛ ጋር እንደዚህ አይሰራም። እስከ ዛሬ ድረስ የት ነበረች? ለምን ቤቷን ከ2 ዓመት በፊት አልሸጠችው? ዛሬ ለመሸጥ ለምን አሰበች? እስከ ዛሬ ድረስ ብራቸውን አፍነ ይዛ ዛሬ ነው እኛ ጋር እህቶቻችን እኛ ጋር ሲመጡ ነው ቤቷን መሸጥ ያሰበችው። እስከ ዛሬ ድረስ አልሸጠችው። ይሄ እንደዚህ አይነት እቃ ጨዋታ ከኛ ጋር አትጫወች፣ አትርሺ። እኛ እኮ የምንኖረው የት እንደሆነ ጀርመን ነው የምንኖረው። እሺ በደንብ ብዙ ነገር እናውቃለን። ወላሂ ትቀልዳለች እንዴ? አትቀልጂ። እዛ እኔ ይሄ ነገር አልቀበለውም። በነገራችን ላይ ብትቀበሉ ተቀበሉ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? እንዴት አመሻችሁ ያ ጀማ? አልሐምዱሊላህ። ማለት እኔ ግን እንትን አለኝ እዚህ ጋር አሁን ሴትዮዋ ብሩ ብትመልስላቸው የልጆችን ሀቅ ማለት ነው የዛሬ 3 ዓመት የሰጡትን ብር ዛሬ ስትመልስላቸው እኮ ልጆቹ ይከስራሉ። እሷ ግን አትራፊ ናት። ይህን ታውቃላችኋ? ይህ መታወቅ አለበት። ምክንያቱም አትርፋለች እንዴ? በደንብ አትርፋ ሸጣ ገዝታ በእነሱ አክሲዮን ገዝታበት ቤት ገዝታ እንዴት አላተረፈች? ግልጽና ግልጽ የሆነ ነገር ነው ነች። ብራችሁን እኮ አልካድኳችሁም። እኔ ሰው ሀቅ አልበላም፣ ብራችሁ ይመለስላችኋል ምናምን እያለች በየቦታው እያወራች ነው። ግን እሷ 3 ዓመት ሙሉ ብሩን ሰርተበታለች። ግን ቀለም ተቀብቶ አልጋው እንደዚህ ሆኖ ካለች ደግሞ ለምሳሌ ዛሬ ሪም አላክሽለት ከሆነ ለሙቤ የላኩልሽን ስክሪንሽት ማለት ነው። ዛሬ ራሱ የቀረውን ብር አስገቢ ያለቻት እህት አለች። ለምሳሌ ሌላ አዲስ አንተ ካያቸው መረጃዎች ሌላ ማለት ነው 200 ምናምን ሺህ ብር ከፍላ እኛ ስለዛ 211 ሺህ ብር ናት። 200 ምናምን ሺህ ብር 211 ሺህ 60 ምናምን ሺህ ቀብድ ሁለት ደርሶኛል። ያን ቀብድ ነው። ያን ቀብድ እያለ ስለዛ ቀብድ እየተከራከረ የባክሽ ዕቃዬን እያለቻት እቃ ሳትሰራና እቃ ሳታስረክብ ቀሪውን ብር አስገቢ ሀቢብቲ፣ ምንም ኢነርጂሽን አልጨረሽ፣ ምንም አታመጭም ነው ያለቻት። ያኔ ምንም አታመጭም፣ አትርከሚ፣ እኔ ጋር መመላለስ ምንም አይጠቅምሽም፣ ብቻ አንቺ የቀረውን ብር ክፈይ ነው ያለቻት። ወላሂ ለአዝም የብሬን ነው። ሴትዮዋ አይን አውጣ ናት አስለን ማለት ነው። ሲቀጥል እሷ በእነሱ ብር ስትነግድበትና ስትሰራበት ኖሯ ካፒታል አድርጋ ኖራ ዛሬ ላይ ብር መልስላችኋለሁ ማለት ምን ማለት ነው? እነዚህ ልጆች እኮ ያን 200 ሺህ ብር ያን 400 ሺህ ብር እኮ ያን ያዘዙትን እቃ ይገዛላቸው በእጥፍ ጨምረዋል። 4-5 እጥፍ ጨምረዋል እኮ። ማን ነው የሚሞላላቸው የጎደላቸውን ብር እንዴ? እህታችን እኮ አረብ ሀገር ሆና ልጆቿን ጥላ ቤት ሰርታ የቤት እቃ አሟልታ አገር ልትገባ ባሏ ጋር እምቢ ስትላት አክረን በቃ ምንም አማራጭ ስለሌለ ጥላ ገባች ለልጆቿ ስትል ያለቀው ማለት ነው። ይሄው እህታችን ከሻሸመኔ ዕቃ ያዘችው ለምሳሌ ከባለቤቷ ጋር መጣላት ድረስ የደረሰችው እኮ በዚህ ሴትዮ ምክንያት ነው አይደለ እንዴ? ጭቅጭቅ ውስጥ ሁሉ የገባችው እስካሁን ድረስ ልሂድ አልሂድ የሚል ሀሳብ ውስጥ ምክንያቱም ሰው
ቤቱ ስለቆመ ብቻ ባለቤት አትገባም። ኢክራምን ሳባት ኢክራም የምትል ልጅ በዚህ ጉዳይ ነው አስገባት። በዚህ ጉዳይ የሚገቡትን አንቺ ሰባቸው፣ አንቺ ታውቂያቸው። እኔ እምቢ አለኝ። ማነው ስሟ? ኢክራም አንድ ቁጥር ጻፊ። ኢክራም መሐመድ። ኦኬ ጻፊ ኢክራም። እኔ እምቢ አለኝ። ለምን እንደው አላውቅም። ወይ እንደገና ሞዴሬተሯን እንደገና ኦፍ አድርገህ መልሰው። እኔ ወጥቼ ልመለስ። ቆይ ወይ ወጥተሽ ግቢ። እንደዛ ወይ አድርገው። ለምን ኖርማሊ እኮ እንደዛ ማድረግ የለብኝም። ትችላላችሁ። ሁለት ሰው ነው ማስገባት የምችለው፣ አንተና እሷ ናችሁ። እኔ የእኔ ጎደሎ ነው ማስገባት አይችልም። እኔ ገስት ማኔጅ ሚል የለውም እኮ የሆነ ሰው የሚነካከቱ እኮ እስኪ ሆን እንጃ እኔ አልነካከሁት። ገስት ማኔጅ ሚለውን አብረው ነበረው አለህ እኮ አንተ። እስቲ እሺ ነጁ አስወጣት። ነጁ ወጣ ነው እንዴት አለች? አለች ቀጥ አፉ በይ ነው መማል አቋራ አሳባን አብሽሩ። ስለዚህ እነዚህ ልጆች እቃው እስካልተመለሰላቸው ድረስ እቃው ተሰርቶ በትክክለኛ መንገድ እቃ ተሰርቶ ያንን እቃ እስካልመለሰችላት ድረስ እነዚህ ልጆች ከሳሪ ናቸው። ብሩ ቢመለስ በጣም በብዙ ከስረዋል። ጊዜያቸው፣ ፕሮግራማቸው ብቻ ሳይሆን ገንዘባቸውም ከሳሪ እንደሆነ አንደኛ መታወቅ አለበት። ሁለተኛ ነገር እቃው እንዳልተሰራ ደግሞ እኔ እቃው ተገዝቶ እንዳልተቀመጠ ከዚህ በፊት እንደምናገረው ያወቅኩበት ሌላ ነገር ደግሞ ልንገርህ። ዛሬ አንደኛዋ ልጅ መጅልስ ያላዝቻትን ስለ መጅልስ ኦርደሯ ውስጥ የለም። ልጅቷ ኦርደር ውስጥ ከልጅቷ ኦርደር መጅልስ የለም። ግን መጅልስ ተሰርቶ ተቀብቶ እንደዚህ ብሎ አልጋው እንደዚህ ብሎ ያልታዘዘውን ነው የምታወራው። ውስጥ ለምንድን ነው ታውቃለህ? አልተሰራማ። ያን ኦርደር ወይ አልተሰራማ። መጅልስ አዘው ስለ አልጋ ነው የምታወራው። አልጋ አዘው ስለ ቡፌ ነው የምታወራው። ምክንያቱም ያንን እቃ ኦርደሩን አልሰራችሁም። ልጅቱ ምን አይነት ሴትዮ እንደሆነች እኔ ምንም ሊገባኝ አልቻለም። ወላሂ ከዚህ ሁሉ ነገር ከወንድሞች ጋር ተነጋግራ ከእህቶቿ ጋር ተነጋግራ በሰላማዊ መንገድ አዎ ችግር ይሄ ገንዘብ አለብኝ፣ አዎ ይሄ ነው ብላ እሷም ጋር ያለውን ችግር እነዚህኞቹ ጋር ያለውን ችግር ተነጋግረን በሰላማዊ መንገድ ችግር መፍታት ይቻል ነበር እኮ። እሷ የምትለው እኮ አሁን የቪዲዮ ላይ እንደተናገረች ሰርቦኝ እነሱ ጋር እንዴት እቀርባለሁ አለች። እኛ እኮ መሰደብናት ምን አደረግኝ? ሌብነቷ ነው ሆነ ያለው እንግዲህ። ሌባ አይደለች? አልሰረቀችም እንዴ? ሰርቃለች። ሴቶቻችን ብር አሁን እንደቃል እኛ ቢዝነስ እየሰራን ያለ ነው። እኛ ነጋዴዎች ነን። አበድረውን ወይም እኛ ጋር አስቀምጠን አይደለም ነው ሳድርቀን ነው። በነገራችን ላይ ትላንትና የሰራችው በነገራችን ላይ ግራ የገባኝ ነገር ማለት ነው። ግራ የገባኝ ነገር ሰው 3 አመት ሙሉ እንዴት ነው በሰው ብር የሚነግደው? 3 አመት ሙሉ ኦርደር ተደርጎ አሁን ቆይ አሁን የዛሬ 3 አመት የነበረው ሌላውን ተውትና ማለት ነው። አሁን በ300 ሺህ ብር የተገዛ መጅሊስ የዛሬ 3 አመት በ300 ብር የተገዛ መጅሊስ አሁን ላይ እኮ 450 ሺህ ብር ሊሸጥ ይችላል እኮ። በትክክል ሲቀጥል ገንዘቡን ገዝታ መጅሊሱን ገዝታ ብታደርስላቸው ራሱ እኮ አማና ጉድላለች እኮ። 2 አመት ሙሉ እንዴ ምንድን ነው የሚሉት ኢማሙ ሻፊዒ? ሰውየው አማና የሰጠህን ገንዘብ ቦታውን አንስተህ እንኳን ከቀየርከው እዚህ ጋር ይቀመጥ ብሎ ቦታውን አንስተህ እንኳን ከቀየርከው ቀድ አንቀስተል አማና አማናና ጉድልሃል እኮ ነው ያሉት። መካኑን ተብዲል ካረከው እንኳን ማለት ነው አይደለም ነግደህበት ምን ብለህበት ይቅርና ማለት ነው። ግራ እኮ ነው የሚያጋባው እኮ። ምንድን ነው ሌብነት እውቅና ተሰጠው እንዴ? እና አሁን ሌባ የሚለውን ቃል ለምደነዋል፣ ደጋግመን ተለምደዋል አለች። ምንም አይመስለኝም እኮ አለች እኮ። በጣም የሚገርመው ነገር ምንም አይነት ነገር ላስ ማህምኒ ለምን ቀን በዚህ ደረጃ እንደዚህ እያላችሁ አትሉም ነው? ለዚያውም ሴት ልጅ ሆና በዚህ ደረጃ ፈጣጣ መሆን ሀያ ማጣት ሁላችንም ወላሂ ኩሉ ብነ አደም። እዚህ ጋር ዋናው ተባባሪዋ ባሏም ነው። በውስጥ እየሄደ ሴቶቹን ያስፈራራላታል። እሷ ጋር ተነጋግሮ አፋችሁን ዝጉ ይልላታል። ያባብላልም አሉ። ያባብላል። ይሄ ሀቂቃ እኮ ነው። የሆኑ የተወሰኑ ሴቶች መጥተው ነው የምናሉኝ፣ ኧረ እሱ በጣም ምርጥ ሰው ነው። ይሄ ያባበላቸው ነው። ገባ ቀስ ብሎ ገባ ስ መረጃ ነው። ትንገረን ወይ ወደ ስራ ሳትሄድ። ኢክራም ሰላም አሌይኩም እህታችን፣ አፉ በይን። እንግዲህ ያው ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሀያኪላ እህታችን፣ መርሓባ ተፈضሊ። ናችሁ? ሰላም ናችሁ? አለን።
እና ያው እኔ ስለ ሳዳ ብዙ ጊዜ ነው ላይ ብላይ ወላሂ እናንተ በምትገቡበት ሰዓት እኔ የለሁም። እኔም እንደ እናንተው እንደ እህቶቼ ተበልጬ ማለት ነው። በእሷ የተነሳ እውነትን ለመናገር ብዙ ልጆች ያውቃሉ። እኔ ትዳሬን ፈትቻለሁኝ ማለት ነው። ትዳሬን ፈትቼ ተመልሼ ሳውዲ አረቢያ ገብቻለሁ ማለት ነው። አንቺ ነሽ ዩቱብ ላይ ኮሜንት የጻፍሽ? የእሷ ኮሜንት ላይ በእሷ የተነሳ ትዳር ፈትቻለሽ? እኔ ነኝ ዩቱብ ላይ ኮሜንት ጽፋለች። ወላሂ የእሷ የሰራችው ላይ በእሷ የተነሳ ትዳሬን ፈትቻለሁ ብላ ጽፋለች። እሺ የዛሬ ዓመት እኔ ኢትዮጵያ ገባሁኝ። ብገባ ስል ቢያንስ ከ3 ዓመት ከ4 ዓመት በፊት ነው እቃ የጠለብኳት። ለምሳሌ 1 ሜትር አረብያ መጅልስ የጠለብኳት 5500 በሆነበት ሰዓት ነው። እህታችን ፎዚያ ወል የምትባል ፋጡማ ካሳው የምትባል ከ400 ሺህ ብር በላይ ጠልባታለች። እስካሁን ድረስ ግን በማሞኘት ላይ ናት። ሲፈልጋት ቴሌግራም ላይ ብሎክ ታረጋታለች፣ ሲፈልጋት እንትን ትላታለች። ፎዚያንም እንደዚሁ ለእህቷም ለእሷም እኔም 4 ሁነን የጠለብናት እቃ ማለት ነው። ከዛ 4 ሁነን ጠልበናት ያንን መጅልሱን ሁሉንም ቃብድ ልከንላት ነበር። ቃብድም የላክንላት አለ፣ የጻፈችልን ሪከርድ ያረግንላትም እንዳለ በሙሉ አለ ማለት ነው። ከዛ እኔ እንዳጋጣሚ ብዙ ነው የኔ ታሪክ። ልጅ ሞቶብኝ ነበርና ወደ ሀገር ስገባ ሳዳ እኔ ችግር ላይ ነኝ፣ እንደዚህ እኔ ችግር ላይ ስለሆንኩኝ እባክሽን እቃዬን አድርሽልኝ ብዬ ለመንኳት። ሀቢባ ላይ ራሱን ለመግባት ብዙ ጊዜ ታግዬ ነበር። ግን ያው እንደኛ አይነት አንዳንድ ጊዜ ያኔ ፈጠን ያለ ሰው እንጂ መግባት አይችልም። እና ብዙ ጊዜ ሀቢባ ላይ ታግዬ ሀቢባ ወንዷ ላይ እንደውም ድምጿ ወንድ የሚመስለው ላይ አቅርቢያት ነበር። ብዙ ጊዜ ለጥፋት ነበር እሷ ራሱ። ከዛ ዛሬ አደርስልሻለሁ ነገ አደርስልሻለሁ እያለችኝ ሀገር የገባሁ ሀገርም ሲገባም ሄድኩኝ። ስደውልላትም ቀጥታ እዛ ስደርስ ምንም ስልክም አታነሳም ማለት ነው። ከዛ ቀጥታ እዛ ስደርስ ሰው አሳየኝ። ሳሊ ማርኬት ይላል። እሷ እንደምታወራው አይደለም፣ ሱቁ ባዶ ነው። ሄድኩኝ። ደርሶልሻል ያለችኝ ምንም የለም። ምን ሆኖ ነው? የት አለ የኔ ዕቃ የጠለብኩሽ የት አለ ስላት ምንም የለም ማለት ነው። አላገኘውም፣ የለም። እኔ ታውቀኛለች፣ ይሄንን ትሰማለች። ላኩላት ስለምታውቅም ማለት ነው። ከዛ ሄድኩኝ። መጅልሱ ሌላ ጊዜ ይመጣልሻል ብላ የእህቴ ባል እንዳጋጣሚ ተከትሎኝ ሂዶ ነበር። ሌላም እንደገና ሾፌር እኔ እንትን ያልኩት ይዤ ሂጄ ነበር እና እሱ እንዴት አድርገሽ ይሄን ዕቃ ይሄን ያክል ይቺ ልጅ አምናሽ ይሄን ያክል ብር ሰጥታሽ እንዴት አድርገሽ ይሄንን ዕቃ ተሰጫታለሽ አላት። ብዙ ጊዜ ሰአዳን አይታችኋት እንደሆን የመጋዘን ነፃ ነው ስትለን ነው እኛ የጠለብናት። ታማኝ ናት፣ ስደት እንደኛ አይተዋለይ ብለን ነው እኛም የጠለብናት ማለት ነው። ከዛ እንደዛ ስታደርገን ሄርኩኝ። ልክ ቀጥታ ሲሄድ አቧራ የለበሰ ዱላባ አምጥታ ውሰጅ አለችኝ። አልወስድም አልኳት። ይህ ነው ያለኝ ቀብቼ አመጣልሻለሁ አለችኝ። ለምንድን አልኳት። አንቺ የምታሳየን ሌላ ነው፣ ማጋዘኗ ባዶ ነው፣ ምንም የለም። ሰሪዎቹ በቃ የት አለ ስላቸው እነሱም ከየት ያምጡት? አንድ አልጋ ብቻ ናት እንትኗ ውስጥ መጋዘኗ ውስጥ ያለችው አንድ አልጋ ብቻ ናት እና አንድ ከበት በወይነ ጠጅ ነው። ይህን አልወስድም አሉ። እንደ ሽምግልና ሆነው ያ ሹፌር እና የእህቴ ባል ለ8 ቀን ቀድር ሰጥተንሻል። አረብያ መጅልሷንም ምን አንድም ዕቃ አልሰጠችኝም። አረብያ መጅልሷንም ሁሉንም ነገር ስጫት አሏት። ከዛ አረብያ መጅልሱን ትታ የጠለብኳትን ያልጠለብኳትን በቃ ለምሳሌ አንዳንድ ደርዘን የጠለብኳትን ግማሽ አርጋ ነው የሰጠችኝ። ግማሽ አርጋ ሰጠችኝ። ስደውልላት መልሳ ያመጣ 2 ጊዜ፣ አንድ ጊዜ 28 ሺህ ብር ከፈልኩ ለእንትን ለመኪና፣ አንድ ጊዜ 47 ሺህ ብር ከፈልኩኝ። ይህን ሁሉ ግን እቃ ብገዛ እኔ ራሴ ብገዛበት ከዚህ በላይ ነበር ማለት ነው። ከዛ ያንን ላከችልኝ። የላከችልኝ መጅልስና ደግሞ እቃ ቀርቶኝ ነበር። ያንን መጅልስ አንጭ ስላት ሰውየው ቆይ ገና ነኝ እያለኝ ነው እንደዚህ ነው እያለኝ ብትደል ላይ ቆይታ መጨረሻ ላይ ምን ትለኛለች? በቃ ብርሽን ተወሰርሽው ሰጂ አለ ብለዛ ዛሬ የተገዛበት ዋጋውና ይህ አንድ አይደለም ማለት ነው። እንዴት እንደዚህ ትያለሽ? ተስማምተን ተሰርቷል ብለሽ አልኳትኝ። ከዛ ያንኑን ብሩን ደግሞ ከለከለችኝ። ከዛ ባለቤቴ ምን እንዳለ ታውቃላችሁ? እሷ በልታው ሳይሆን ለሌላ ወንድ አብልተሽው ነው። አንቺ ከሌላ ወንድ ስትጀናጀኒ ለሌላ ወንድ አብልተሽው ነው። የአንቺ ጓደኞች መኪና እየገዙ እንደዚህ እያደረጉ፣ በእርግጥ አዎ ይሄንን ገንዘብ እኔ ለባለቤቴ ልኬው በሆነ መኪናም ቀርቶ ሌላ ይገዛል። ግን ሲሄድ በቃ ወንድ ልጅ ነው እቃ መግዛት አያውቅም ብዬ እንደ ማንኛውም ሰው እቃ ጠልቤያት ነበር። ወላኪን ግን አላደረገችውም። ያንንም ብር ዘጋች። ስትዘጋጅ ቀጥታ እኔ እንዳጋጣሚ ሂጃለሁ ከሚሴ ሂጄ ፖሊስ ጣቢያ ሂጄ በፖሊስ ከስሻት
እሷ ደሴ ያልሆነችውም ደሴ ነኝ ያለች። ሳሊ ማርኬት የሚባለው የት ነው ብለን ሂደን ፖሊስ ጣቢያ ሲያስጠራት ሰራተኛውን ላከችው። እኔ እኮ አንተን አይደለም ይሰማል ጎበዝ ይሰማል። አብሽር ይሰማል። እኔ እኮ አንተን አይደለም የጠራሁት። ይሰማል። አብሽር። እኔ አሁን ከኋላ ፎቶ ለማድረግ የፈለኩት እሷን ነው እንጂ ወይም ባሏን ወይ እሷን ነው እንጂ እኔ አንተን አልፈለኩትም ብሎ ሰራተኛውን መለሰው። ባልየው ሲጠራ እቤት ነኝ ያለውን ከቤት ውጭ ነኝ ያለ ደግሞ። ከዛ እንደገና ያ ፖሊስ ለ8 ቀን ቀጠረኝ። ተመልሼ ሄድኩኝ። በ8ኛው ቀን እንደገና ደግሞ ተመልሼ ሂጄ ሱቃቸው ዝም ብለን ሳንደውል ሱቃቸው ሄድን። ስንሄድ ባልየውን አገኘ ነው። ወልዳ ተኝታለች አለ። እንደዚህ የእህቶችንም አብረው የጠለጉት አለ ምናምን ስለው ስለ እነሱ አይመለከትሽም፣ እናንተ ብዙ ነገር አይታችኋል፣ አላህን አትፈሩም እንዴ ስለው ስለ እነሱ አይመለከትሽም፣ ስለ ራስሽ ብርሽን ያውልሽ ብሎ ብሬን ያንን ብር የአረብያ መጅልሱን 38,000 ብር ነበረ። ይሄን ያክል ብላ 28,000 ብር ብቻ ነው ቆርጣ የሰጠች። እሷ የለችም። ባልየው 28,000 ብር በአካውንት ያስተላለፈልኝ። ከዛ ይሄው አሁን እህቴ እየደከመች ነው። ፎዚያ ወል ትባላለች፣ ፋጡማ ካሳው እየደከሙ ነው። ምንም የለም። ቆይ ዛሬ መልስላችኋለሁ። እሺ ኢንሻአላህ። የሷ ቃል ይቺ ብቻ ናት፣ ግን ተግባር ላይ ባዶ ናት። ወላሂ ትምህርት ይሆናችሁ። እኔ ከሞ አሚር ብዙ ቃጠልቤ ነበር። ወላኪን ግን ወላሂ አንድም አላስቀረኝ ሰታኛለች። በረካቱን ልክ ስደውልላት እንኳን ስልክ ቶሎ ነው የምታነሳው እሷ ማለት ነው። ግን ይችኛይቱ እኔ እዛ ደርሼ ስደውልላት እንኳን አታነሳም። ከዛ ቀጥታ እዛ ሲሄድ ሰው አሳይቶኝ ነው ቤቷን እራሱ ማለት ነው። እዚህ ላይ ማነው በሚዲያ የምትለቀውና ውስጧ ያለው አንድ አይነት አይደለም። ሲጀመር እሷ እንደዚህ ናት፣ እሷ እኮ እኛ ጋር ኩርፍ ናት። እኔ ብዙ ለራምላ ለማ ስሞታ ተናግሬያለሁ፣ ለብዙ ሰዎች ለጓደኞቿ ተናግሬያለሁ። ሌላም ልጆች እንደዚህ ስሞታ መጥተውብናል። እኛ እሷን እንደዚህ ነው ማለት አንችልም፣ እናንተ ምን አገባችሁ ብላ መልሳናለች ብለዋል። ሁሉም ማለት ነው። እነ ራምላ ለማ ብዙ እኔ ለብዙ ልጆች ነው ስሞታ የተናገርኩት ማለት ነው። ለብዙ ልጆች ማለት ነው። እንግዲህ ከፖሊሱ ያነሰ የለም። እኔ ሊሰማው ይችላል ይህን ሪከርዲን ያ ቃል እሱ ራሱ ምስክር ይሆናችኋል ከፈለጋችሁ ማለት ነው። ስለዚህ አሁን የእህቶቻችንን ገንዘብ ከመለሰች እኔ እንደንትና ወይም ያሰራችሁ እቃ ካለ ይቅርታ ጠይቃ የከሌቃ ይሄ ነው የከሌቃ ይሄ ብላ ከመለሰች አለወሳለን። ግን እሷ የምመልሰው አይደለችም። የእውነቴን ነው የምላችሁ። ባዶ ነው፣ ምንም የለም። እህቶች እቃ አሰርተናል ብላችሁ እኔ ያዘዝኳት ፎቶ አልጋውና እኔ ያዘዝኳትና እሷ ያሰራችሁ አልጋ አንድ አይደለም። ግን ምንም ማድረግ አልችልም፣ አማራጭ ስለሌለኝ ወስጄዋለሁ። ብዙ እህቶቻችን ተትዳራቸው የተፋቱ አሉ። ለምሳሌ እኔ ማንም ያውቃል። አሁን እኔ እንደዚህ በዚህ ጉዳይ እንደተፋታው ብዙ ሰዎች ያውቃሉ፣ ብዙ ልጆች ያውቃሉ። ይህ ከትዳር አያፋታም አያስብልም? ያስብላል። እኔ አልሐምዱሊላህ ብፋታም ችግር የለውም። ይዤ ሄድኩትን ዕቃ ለባሌ ለሁለት ማንካ ሳትቀረኝ ነው ክፍል አድርጌ ሰጥቼው ተመልሼ ወደ ስደት የመጣሁት። አልሐምዱሊላህ ስደት ብዙ ነገር ያስተምረናል፣ መቻልን፣ መታገስን። እዛ ብንሆን ለምን ራስሽን አታጠፋሽም ያሉ ልጆች ራሱ አሉ። አንደኛ ለወንድ ብዬ ራሴን አላጠፋም፣ ሁለተኛ ደግሞ በቃ ጉዳይ የወር ደመወዝ ያመጣዋል። አልሐምዱሊላህ ዋናው መስራታችን ነው። ስደት ስንኖር ብዙ ነገር መተጋገዝን ብዙ ስንት እህቶቻችን እየታመሙ ስንት ነገር የምንረዳው እኛ ነን። እኛ የእሷን ገንዘብ ወይንም ደግሞ እሷን የምናጭበረብር አይደለም። እሷ አጭበረበረችን እንጂ እሷን ሌባ ብለን ከመንገድ ተነስተን ብዙ ጊዜ አልወጣንባትም እሷ እንጂ። እና እንደዚህ ነው ዞሮ ያለውን ነገር። እኔ እህቶችም አሉ እነሱም ያው ብዙ ጊዜ ላይ እንደዚህ እንገባለን ይላሉ፣ ግን እንትኑን አላገኙትም። እኔ ራሱ ብዙ ጊዜ እየሞከርኩ ነበረ። በዙ አጋጣሚ ሁለት እህቶች ያሉኝ፣ ከፈለጋችሁ ሬሲቱን እኔ ልክላችኋለሁ በውስጥ የእህቶችን እነሱ ለምሳሌ አንደኛይቱ ዳብል አርጋ ነው የጠለበቻት። አንደኛይቱንማ ሰድባ ጭራሽም ብርሽንም አታገኘውም ብላ ብሎክ አድርጋታለች። እና እንደዛ ነው። በጣም ያሳዝናል፣ በጣም ያሳዝናል። እነሱ እንዴት እነዛ እህቶችሽ እንዴት ልናገኛቸው እንችላለን? አላቸው መስመርም አላቸው። እነሱ ነጋ ይደክማሉ አለች እሰጣቸዋለሁ ቁጥራቸውንም እንደዚህ ላይ ለምሳሌ እኛ አሁን የሆነ ነገር እያደረግን ስለሆነ እነሱንም ትንሽ ገንዘባቸውን ሊያገኙ ስለሚችሉ ብናገኛቸው ጥሩ ነው።
እሺ ቁጥራቸውን እሰጣችኋለሁ እኔ በውስጥ ለሪማስ ላኪላት። ለሪማዝ ላኪላት ቁጥራቸውን። እሺ ፎሎ አድርጊኝና እልክልሻለሁ በውስጥ። አንቺንም